አንድ ጀናዛ ከቤቱ ወጥቶ መቃብር ውስጥ ሲገባ የሚያጋጥመው ነገር ታውቃላችሁ? ዛሬ ከመሬት በላይ ላለው ቤታችን እንጨነቃለን፣ እንገነባዋለን፣ እናሳምረዋለን፣ በየጊዜው እናድሰዋለን። ትንሽ አርጀት ሲል ቀለሙ ይቀየራል፣ ጣራው ይቀየራል አይደል? ፈርሱ በየጊዜው ይቀየራል። ከመሬት በላይ ያለው ቤታችን፣ ከመሬት በላይ በታች ያለው ቤታችንን ግን ረስተነዋል። ቀብር ሁል ጊዜ ይጣራል። አልቀብሩ ኩለ የውሚን ዩናድ፣ ቀብር በየቀኑ ይጣራል። የብነ አደም፣ አንተ የአደም ልጅ ሆይ አነ በይቱል ወሕሻ፣ እኔ የጭርታ ቤት ነኝ። አነ በይቱ ዱድ፣ እኔ የትላትል ቤት ነኝ። እኔ የትላትል ቤት ነኝ። ዛሬ ልብሴ ቆሸሸ አልቆሸሸ እያልክ የምታማርጠው፣ ሲቆሸሽ የምትቀይረው፣ የምትጸየፈው ነገ አፈሩ ላይ ትተኛለህ። ዛሬ ከልጆች ጋር አልጋህ ላይ ተመቻችተ፣ ቤት ላይ ተመቻችተ እየተገለባበት ከልጆች ጋር ትጫወታለህ። ነገ የሚያጫውት ምንድን ነው? የሚያጫውት በህይወት አንተ በህይወት እያለ የምትፈራቸው ትላትሎች፣ የምትፈራቸው አይጦች፣ ነፍሳታቶች ይበሉሃል። ሰውነትህ እንክት አድርገው ይበሉሃል። ለዚህ ቤት ነው እንዘጋጅለት። መሽቷልና ዝጉት የማይባልበት ቤት፣ ነግቷልና ክፈቱት የማይባልበት ቤት፣ ያመጡሃል፣ ያስተኙሃል በቀኝህ ጎን፣ እንደው በግራቦ ልገላበጥ ማትልበት ቦታ፣ እኩል የሰው ልጆች እንዳለ እኩል የምንሆንበት ቤት። ለዚህ ቤት ያልተዘጋጀ ለምን እንዘጋጃለን? ይህንን ትተኑ የምንሄድ ነው እኮ አለ። ከቀብር በላይ ከመሬት በላይ የምንሰራው ቤት ትተኑ የምንሄደው ቤት እኮ ነው። ትተኑ የምንሄድ ነው። አምዋሉና ነጅመዑሃ ሊዘዊ ሚራሲን፣ እኛ ገንዘባችንን እንሰበስባለን። በየአካውንቱ ሞልቷል ገንዘባችን፣ በየባንክ ቤቱ አካውንታችን ሙሉ ነው። ግን ለማን ነው? ለወራሽ ነው። ወዱሩና ሊኸራቢ ዳሪ ነብኒሃ፣ ቤታችንስ አሁንም ለዚህ ወራሽ ነው። ሚስት ሌላ ባል ታገባበታለች። አንተ የለፋህበትን የደከምክበትን ምናልባት አላህን አስከፍተ ያመጣኸውና የሰራኸውን የነበረውን ቤትና መኪናን የሚስትህ ባል ይወርሰዋል። ልጆችን እንደፈለጉ ይጫወቱበታል። ለዚህ ቤት ይሆነኛል ብለህ ከሰራኸው ህንፃ ላይ አንድ መስጊድ መስራት ካቅተዋል ዛሬ አይደለም? አንድ መስጊድ አንድ ክላስ እኮ 50 ሺህ ብር 100 ሺህ ብር ሊከራይ ይችላል። ነፍስያህን ረግጣት ከሌላው ይበቃኛል ብለህ አንዷን መስጊድ አድርጋት ብትል ሰደቀተል ጃሪያውን ይቀጥልልሃል። ህንፃዎች ብዙ ህንፃዎችን ትሰራለህ፣ መስጊድ ግን ሰርተህ አታውቅም አይደለም? ቤት ውስጥ ብዙ ንብረቶች አሉ፣ ብዙ የሚበሉ የሚጠጡ አሉ። ልጆች በማሽን ነው የሚለብሱት፣ የሚበሉት ቋቅ ብሏቸዋል። አንድ ቀን የቲምን ግን አብልተህ አታውቅም፣ አጉርሰህ አታውቅም። ከአኼራ ከቀብር በላይ ላለው ቤታችን